ግን እሱ ምንድነው የህዝብን ኮዝ ሶሻል ጀስቲስን ፕራዮሪቲው አድርጎ የተነሳ ሰው ነው። ይሄ ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ይሄ እንግዲህ ዘማሪ ዶክተር ደረጀ አርቲስት ቴዲ አፍሮ የዘመኑ መጥምቀ ዮሐንስ ነው በሚል በሃይማኖት መሪዎች ዝምታ ላይ የሰነዘረው መንፈሳዊ ወቀሳ ነው። ዘማሪ ዶክተር ደረጀ በቅርቡ ባስተላለፈው መልእክት የአርቲስት ቴዎድሮስ ካሳሁን ወይም ደግሞ ቴዲ አፍሮ አዲሱ አልበም መልእክቶቹና በሀገሪቱ ባለው ወቅታዊ ሁኔታ ዙሪያ በሃይማኖት መሪዎች ላይ ጠንከር ያለ ትችትን ሰንዝሯል። ዘማሪ ዶክተር ደረጀ በንግግሩም ቴዲ አፍሮ በዓለም አቀፍ ደረጃ እያገኘው ያለው ስኬትና በኢትዮጵያ መንግስት እየደረሰበት ያለው ሳቦታጅ አርቲስቱን ይበልጥ በህዝብ ዘንድ ተወዳጅ እንዳደረገው ገልጿል። አክቲቪስቱ አርቲስቱን ከዘፋኝ በላይ ሲል የገለጸው ሲሆን በስራዎቹ የሚያስተላልፋቸው መልእክቶች ማህበራዊ ወንጌል መሆናቸውንና ቴዲ አፍሮን የዚህ ዘመን መጥምቁ ዮሐንስ እንደሚያሰኘው ተናግሯል። ዘማሪ ደረጀ በተለይም መጽሐፈ ምሳሌ ምዕራፍ 31 ቁጥር 8 ላይ ያለውን አፍህን ስለ ድዳው ክፈት ተስፋ ስለሌላቸውም ሁሉ ተፋረድ የሚለውን ቃል በመጥቀስ ቴዲ አፍሮ በተግባር ድምጽ ለሌላቸው ወገኖች ድምጽ እየሆነ መሆኑን አብራርቷል። በተቃራኒው ግን በሀገሪቱ የንጹሃን ደም ሲፈስና የአማራ ዘር ማጥፋት እየተፈጸመ ነው ባለበት ሁኔታም የሃይማኖት መሪዎች ዝምታን መምረጣቸው ወይም ከመንግስት ጋር መወገናቸው በታሪክና በእግዚአብሔር ፊት እንደሚያስጠይቅም አስገንዝቧል። የሃይማኖት መሪዎች ለሆዳቸው ለጥቅማቸውና ለስልጣን ጥበቃ ሲሉ ከገዳይ መንግስት ጋር ተለጥፈዋል ሲል የከሰሰው ዘማሪ ደረጀ በተለይም የፕሮቴስታንት የኦርቶዶክስና የካቶሊክ መሪዎች ስለ እውነት ከመቆም ይልቅ የመንግስት አፈቀላጤ ሆነዋል ሲልም ወቀሳውን አቅርቧል። በታሪክ የካቶሊክ ቤተክርስቲያን ከሂትለር ጋር የነበራት ግንኙነትን እንደ ምሳሌ በመጥቀስ የአሁኑ መሪዎችም የታሪክ ስህተትን እየደገሙ ነው ሲል ጠቁሟል። በተጨማሪም ዘማሪ ዶክተር ደረጀ በንግግሩ በታሪክ ህዝብን ሲያሰቃዩ የነበሩ እንደ ጋዳፊ፣ ሳዳም ሁሴንና ሂትለር ያሉ መሪዎች መጨረሻቸው ምን እንደነበረ በማስታወስ አሁን ባለው መንግስት ላይ ያሉ አመራሮችም ከታሪክ ሊማሩ እንደሚገባና ህዝብን መበደል መጨረሻው ውድቀት መሆኑንም ገልጧል። ዘማሪ ደረጀ ለቴዲ አፍሮ ያለውን አጋርነቱን በንግግሩ ማጠቃለያ ላይ የገለጸ ሲሆን አርቲስቱ ገንዘብና ስልጣን ሳይደልለው ለህዝብና ለእውነት መቆሙን ሊቀጥልበት እንደሚገባና እርሱም ቢሆን ከእውነት ጎን መቆሙን እንደማያቆም አሳውቋል። እንግዲህ ቅዱሳን ይህ ሐሳብ የኛ የሚዲያችን ሐሳብ ሳይሆን የዘማሪ ዶክተር ደረጀ ሐሳብ ነው። ከዚህ ጋር በተያያዘ እናንተስ ምን ትላላችሁ የሚለውን ደግሞ በኮሜንት መስጫው ላይ አስቀምጡልን። አየሩን ያጣበበው ያው የቴዲ አፍሮ አልበም ነው። በኢትዮጵያ ብቻ ሳይሆን በመላው ዓለምም በትልቅ አድናቆት ዜናዎች እየተረኩት ነው ያሉት እና it's very impressive እና በሀገራችን ደግሞ ስንመጣ ሁለት ካምፕ ነው ያየሁት። ሁለት ካምፕ። አንደኛው ካምፕ አብይ አይነካ የሚል ካምፕ አለ እና ቴዲ አልበም ባወጣ ቁጥር ጭንቅ ነው። ምክንያቱም ብዙ ጊዜ አልበሙን እንዲሁ ለኢንተርቴይንመንት ፐርፐስ ብቻ ሳይሆን ለሶሻል ጀስቲስ የሚያውል ሰው ስለሆነ በሀገሪቷ ላይ የሚሆነውን ጸያፍ ነገር በሙሉ በድፍረት ነው የሚያሰጣው። ስለዚህ ድካማችንን ጉዳችንን ደግሞ ሽክን ባለ ዜማና ግጥም አሁን ደግሞ አምጥቶ ሊዘረግፍብን ነው በሚል ያው እንደ ወትሮው የትግሬው አገዛዝ ስርዓት በተለያየ ወቅት ቴዲ አፍሮ ኮንሰርት እንዳያደርግ ነው ብዙ አይነት ሳቦታጅ ሲያደርጉበት ትዝ ይለኛል። እርግጠኛ አይደለሁም። አትሊስት አይ ቲንክ በነመለስ ዜናዊ ዘመን ነው ቴዲ ታስሮ የነበረው እና ብዙ እንግልት ደርሶበታል። ቢሆንም አቋሙን ዛሬ ድረስ አልለወጠም። ከመጣው መንግስት ጋራ ትግሬው ደርግ ሄደ፣ ትግሬ መጣ፣ ትግሬው ሄደና ኦሮሞ መጣ። ከመጣው ጋራ
አልተለጠፈም። አብሯቸው እንዲቆም የመጡት መንግስታት በሙሉ የወርቅ ምንጣፍ ነው የሚያነጥፉለት። ነገር ግን እሱ ምንድነው የህዝብን ኮዝ ሶሻል ጀስቲስን ፕራዮሪቲው አድርጎ የተነሳ ሰው ነው። ይሄ ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስለኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ስለ ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ የኖረው። ስለዚህ ዶክተር ቴዎድሮስ ካሳሁን በሀገራችን ታሪክ ውስጥ በጣም በትልቅ አክብሮት ታሪክ የምታስታውሰው ሰው ነው። ብዙ ጥቅሞቹን ከምንም ሳይቆጥር ማለት ነው። ይህንን ማስታወስ አለብን ወገኖች። ቴዲ አፍሮ ልጆቹንና ባለቤቱን ይዞ በፈለገበት ቦታ ፀሐዩን እየሞቀ ቡናውን እየጠጣ በሰላም የምቾት ላይፍ ለመኖር የሚችል ሰው ነው። ኢኮኖሚካሊም ብናየው ማለት ነው። የህዝብ ፍቅር አለው። ምንም የሚያሻኩተው ነገር የለም። ምንም ከነብሰ ገዳዮች ጋር እንዲህ የሚጋፈጥበት ምክንያት ስለ ህዝብ ፍቅር ነው። እንዲህ አይነት ሰው ቶሎ አይከሰትም እና እንግዲህ የሰሞኑን ጉዳይ ስንመለከት ስለ አልበሙ መግለጫ እንዳይሰጥ ምናምን ሲከለክሉት እንዲህ ሲያደርጉት ነበር። ያ ደግሞ የህዝቡን ኪዩሪዮሲቲ ሰማይ ላይ ነው የሰቀለው እና አሁንም ያለው ተመልከቱ። በ4-5 ቀን ውስጥ ያንዳንዱ ኦልሞስት 6-7 ትራክስ ኦልሞስት 3 ሚሊዮን ቪው አግኝተዋል። በዓለም ሰንጠረዥ ኢንተርናሽናል ሰንጠረዥ ነምበር 1 ላይ ነው ያለው ባይ ፋር ከሁለተኛው ጋር ስታወዳድሩት ማለት ነው። እና ብዙዎች ሲናገሩ እንደሰማሁት መንግስት አላዋቂነቱ ትልቅ ማስታወቂያ ነው የሰራለት ብለዋል። yes it makes sense። አንድን ነገር ስትከለክለው የህዝቡን ጥያቄ ነው የምታሳድገው። ምን ቢኖረው ነው? ምን ቢሆን ነው? መጽሐፍትም ቢሆን አይሸጥ ብለህ ስትል ይሸጥ ማለትህ ነው። እና ቴዲን እንግዲህ ሊያስተጓጉሉት መስሏቸው ከፍተኛ ኦዲየንስ ነው ደግሞ ማለት ኦልሬዲ ቴዲ አፍሮ እንደዛ አይነቱን ኮንትሮቨርሲ ይፈልጋል ብዬ አላስብም። እኔ he's already established በጣም ላቭድ የሆነ ሪስፔክትድ የሆነ የሀገራችን የጥበብ ሰው ነው። ቢሆንም እንዲህ ደግሞ መንግስት ሳይቸግረው የሚነካካው ነገር አለ እና ያ አልበጃቸው። መልእክቶቹንም አስተላልፏል ቴዲ አፍሮ እና ሁለት እንግዲህ ካምፕ ነው ያለው። ያው እንዳልኳችሁ አንዱ ካምፕ አብይ አህመድ ለምን ይነካል ብለው ሲጮሁ የቆዩ አሉ። እነኚህን በራፍሊ በሁለት ካምፕ መክፈል ይቻላል። አንደኛው ምንድነው ከብሔር የተነሳ ከአብይ አህመድ ጋር አይደንቲፋይ የሚያደርጉ ለምሳሌ የኦሮሞ ብሔር ተወላጆች ያሁን ያለውን መንግስት የሚነቅፍ
አይዋጥላቸው እውነትም ቢሆን እና ከብሔር የተነሳ በኦሮሞነታቸው በአብይ አህመድ ላይ ማንም ኔጌቲቭ የሆነ ኮሜንት እንዲሰጡ አይፈልጉም። አንደኛው ያ ነው። ሁለተኛው ደግሞ ምንድነው? ጥሬ ስለተበተነላቸው በጥቅማ ጥቅም የተገዙ በፖለቲካውም ዘርፍ በመንፈሳዊውም አብይ አይነካ የሚሉ አሉ። የሆነ ነገር ስለጎረሱ ማለት ነው። ቅድም እንዳልኳችሁ ጥሬ ምናምን ትበትኑ የለም ለዶሮዎች ምናምን፣ ልክ እንደዛ የተበተነላቸው ጥሬ ስላለ በተለያየ ጥቅም የተገዙ ስለሆነ እውነቱን እንደዚህ እውነቱ መጥቶ በጥፊ ቢመታቸው እንኳን የማይነቁ አሉ። ምክንያቱም የተገዙ ናቸው፣ ለራሳቸው ቫልዩ የላቸው፣ የነገን አያስቡ። መንግስት ይሄዳል፣ መንግስት ይመጣል። እነ ጋዳፊ የት ናቸው ያሉት ዛሬ? እነ ሳዳም ሁሴን የት ናቸው ያሉት? እነ ሙሌሴቪች የት ናቸው ያሉት? እነ ቻርልስ ቴይለር የት ነው ያሉት? እነ ሂትለር የት ነው ያሉት? ሁሉም የሚገርማቸው እነኛ የጠቀስኳቸው አምባገነኖች በሙሉ በአሰቃቂ ሁኔታ ነው ህይወታቸው ያለፈ። አንዳንዶቹ ደግሞ እስቲል አሁንም በእስር ላይ እየማቀቁ ነው። ሳሙኤል ዶ ትዝ ይላችኋል? ወጣቱ አይ ቲንክ ላይቤሪያዊ መሪ በፓብሊክ ሚዲያ በቲቪ ላይ እኔ ያየሁት በዛን ጊዜ የዘገነነኝ ነገር በእውነት ይሄ ነው ማለት አልችልም። እና ጆሮውን ነው በፓንጋ የቆረጡት። በቃ ተመልከቱ። አሁን እነ በጋዳፊ ልክ ክብር የተቸረው በዓለም ላይ ሬኮግናይዝድ የሆነ ፊገር ማን ነበር? ሳዳም ሁሴን። የግብፁ ደግሞ ማን ነበር? በህዝብ የአረብ ንቅናቄ የአረብ አፕራይዚንግ በማን ነበረ ራሱን እሳት አርከፍክፎ የአረብ አፕራይዚንግ ትዝ ይላችሁ እንደሆነ እንዴት እንደጀመረ ስሙ ሁሉ ነበረኝ። እንደው የሆነች ግጥምም ጽፌ ነበረ ስለዛ ወጣት። ያ ቦአዚዝ አይ ቲንክ ቦአዚዝ ምን ነበረች ሀገሩ? የቦአዚዝ የአረብ አፕራይዚንግ የተነሳበት መጀመሪያ ያለውን በሀገሩ ላይ የሚሆነውን በቃ ስቃይ ሰቆቃ አይቶ ራሱን ቤንዚን አርከፍክፎ አቃጠለ እና ያ ነው በቃ አክሮስ ዘ ኮንቲኔንት የአረብ ሀገሮችን በሙሉ ያጥለቀለቀው። እና በዛ ወቅት ጋዳፊን ከተደበቀበት ቱቦ ውስጥ ሲያወጡት አይታችኋል ምን ይመስል እንደነበረ። የሰው ልጅ ያ ነው። አብይ አህመድ ካየው ክብር 100 እጥፍ ጋዳፊ ሀብታም ነበር። የነበረበት ፖዚሽን የተፈራ ነበር። ሬኮግናይዝድ የሆነ ነበረ። ከአሜሪካ ጋር ፊት ለፊት የሚፋለጥ ነበረ። ነገር ግን መጨረሻውን ያያችኋላችሁ። ቱቦ ውስጥ ሊተራሊ እኮ ነው የምላችሁ፣ ቱቦ ውስጥ ነበረ የተደበቀው። ቤተ መንግስቱን አስቡ። አብይ አህመድ ዛሬ ቤተ መንግስት እያሰራ ነው። ይሄ ቂል ከቂልነት ነው የምቆጥረው። እዛ ውስጥ ሊኖርበት ያስባል? I don't think so. ሳዳም ሁሴንም እንደዚሁ
ጠፍቶ ሲፈልጉት የት ነው የተገኘው? እዛው ከተማ ውስጥ የሆነ ጉድጓድ ነገር ቆፋፍሮ ምናምን እዛ ውስጥ ምግብ እያቀበሉት ነው መሰለኝ የቆየው። እልም ያለ ሙልጭ ያለ ደሃ እንኳን በዛ ሁኔታ የጎሰቆለ ህይወት ማነው የጎሰቆለ ሞት አይሞትም። እነ ሳዳምና እነ ጋዳፊ የሞቱትን ሞት አብይ አህመድ ኔክስት ነው፣ ምንም አትጠርጥሩ። በዓለማችን ላይ በህዝብ ላይ ግፍ የሰሩ አምባገነኖች 1 2 3 ብለን ብንጠቅስ ቅድም ነካክቼዋለሁ። ሂትለር ራሱን ነው ያጠፋው ሽጉጥ ጠጥቶ። ሙሌሴቪች በእስላሞች ላይ ጄኖሳይድ ፈጸመ። በኢንተርናሽናል ኮርት ተፈርዶበት እስር ቤት ገባ። እስር ቤት እንዳለ ሞተ። እድሜም አልነበረው። ቻርልስ ቴይለር ላይቤሪያ ፕሬዚደንት ዛሬ ድረስ እየማቀቀ ነው እስር ቤት። ኢዲ አሚን ዳዳ አይ ቲንክ ሞቷል ይመስለኛል። ድራሹ የት እንደጠፋም አይታወቅም። አትሊስት ኢዲ አሚን ዳዳ ነጮች ላይ ነበረ በብዛት ጠንክሮባቸው የነበረ። በሩዋንዳው የቱትሲ ጄኖሳይድ የተሳተፉ በሙሉ የካቶሊክ ቄሶች፣ የፕሮቴስታንት ፓስተርስ ምናምን ቱትሲዎችን ኢንተርሃምዌይ ሚሊታንትስ ሲጨፈጭፉ፣ ሁቱዎች ሲጨፈጭፏቸው አብረው ከነሱ ጋር አብረው የካቶሊክ አማኞች ቱትሲዎችን ሲጨፈጭፉ የቤተ ክርስቲያን አባል የነበሩትን ጭምር እኮ ነው። የቤተ ክርስቲያን መሪዎች የካቶሊክም የፕሮቴስታንትም ያላቸውን ቤተ ክርስቲያን ቱትሲዎችን እያታለሉ ኑ እዚህ ተደበቁ እኛ እናድናችኋለን እያሉ ፓስተሮቹ እኮ ናቸው፣ ቄሶቹ ቱትሲዎችን ጠርተው ቤተ ክርስቲያናቸው ውስጥ ያ ቤተ ክርስቲያን ጥቅጥቅ ብሎ እስከሚሞላ ድረስ ቱትሲዎችን ያስገቡና አላያቸው ላይ ይዘጋሉ። ከዛ በኋላ ኢንተርሃምዌይ ሚሊታንትን ይጠሯቸዋል። you can come and finish them now እና የሁቱ ሰራዊት ይመጣል። የተቆለፈውን የቤተ ክርስቲያን በር በቡልዶዘር ድምጥማጡን ያጠፋና በውስጥ የተደበቁትን ቱትሲዎች እንዳለ በእሳት። አንዳንድ ጊዜ ምንድነው የሚያደርጉት? ፍራሽ የተደበቁት ቱትሲዎች የሚተኙበት ፍራሽ አለ። ፍራሹን ቤንዚን ነገር አርከፍክፈው እሳት ያያይዙትና ፍራሹ እየነደደ ባለበት ወቅት ከሁትሲዎች ሰውነት ጋር ያስሩታል። የሚነደውን ፍራሽ ማለት ነው። ተመልከቱ፣ እንትን አለው፣ ኬሮሲን አለው፣ ቤንዚን አለው። በዛ ሁኔታ ቱትሲዎችን ከነነብሳቸው ከፍራሽ ጋራ ከሚነድ ፍራሽ ጋራ አድርገው ያቃጠሉበት እጅግ ብዙ ኦኬዥን ነበር። በኢንተርናሽናል ኮርት እነኚህ ቤተክርስቲያኖቻቸውን የግድያ መድረክ ያደረጉ እግዚአብሔር የረገማቸውና የተጣላቸው የቤተክርስቲያን መሪዎች በሙሉ በኮርት ቀርበው አብዛኛዎቹ የሞት በቃ ተፈርዶባቸዋል። አንዱ ትዝ ይለኛል ከፊንላንድ ተይዞ ነው የመጣው ከሸሸበት። የሞት በቃ ተፈረደበት። ወዲያው ነው ብዙም ሳይቆይ ሞተ። መጽሐፍ እየጻፍኩ ነው። እግዚአብሔር ፈቃዱ ከሆነ በቅርብ የሚታተም ነው። ሃይማኖተኞችና ሃይማኖቶች over the last 80-90 years of the world history
ሃይማኖተኞች የሃይማኖት መሪዎች ምን ነበረ ሚናቸው? በአምባገነኖች ጭፍጨፋ ጊዜ ግፍ በተሰራባቸው ዘመናት እነ ሆሎኮስትን ስናስብ፣ የቱትሲዎችን ጭፍጨፋ ስናስብ፣ የዩጎዝላቪያውን የእስላሞች ጭፍጨፋ ስናስብ፣ ዛሬ ደግሞ ከዛ ተሻግረን ወደ ሀገራችን መተን የአማራውን ጄኖሳይድ ስናስብ ሃይማኖተኞች የት ነበሩ? ኦርጋናይዝድ ሪሊጅን ከማጋር ነው የቆሙት? ከህዝብ ጋር ቆሙ? ከጽድቅ ጋር ቆሙ? ወይስ ከአምባገነኖቹ ጋር ተለጥፈው በለው ሲሉ ነበር? ሪሰርችን ስትመለከቱ 99.9% ኦፍ ዘ ታይም ሃይማኖተኞች የሃይማኖት መሪዎች ነን የሚሉ ከአምባገነኖች ጋር ተለጥፈው በሰላሙ ጊዜ ነብስ አባትህ ነን፣ ፓስተርህ ነን፣ ቄስህ ነን ይሉ የነበሩ በሙሉ ማለት ነው። ክፉ መንግስት መጥቶ ህዝብ ሲያልቅ ከገዳዩ መንግስት ጋር አብረው ታዳሚዎች፣ ተቋዳሾች እንደሆኑ ነው ታሪክ የሚያሳየው። እና አይ ዶንት ኖ ጠቅሼው እንደሆነ አላውቅም። አይ ሆፕ አም ናት ሪፒቲንግ ኢት። ግን ስፔሲፊክሊ እንደው ምሳሌ ብሰጣችሁ የካቶሊክ ቤተክርስቲያን ከሂትለር ጋር ለመስራት ድጋፍ ለመስጠት በ1933 ኮንኮርዳንት በሚል ስም የተሰየመ ትሪቲ ተፈራርመው ነበር ቫቲካኑ እና ሂትለር ማለት ነው። እና የካቶሊኩ ህዝብ ለምንድን ነው የተፈራረማችሁት ብሎ ሲጠይቃቸው መሪዎቹ ምንድን ነው ያሉት? የቤተክርስቲያናችንን መብት ለማስጠበቅ ብለው ነው የተናገሩት። ነገር ግን እውነቱ እሱ አልነበረም። ማነው ሂትለር የገዛቸው የካቶሊክ መሪዎች ህዝቡን ለሂትለር ለማስገበር ያደረጉት እርምጃ ነበርና የሚገርማችሁ ነገር ሂትለር ወዲያው ብዙ ሳይቆይ የካቶሊክ ቤተክርስቲያናቱን ይሄ ሚዲያ የራሳቸው የሆነ ስብከት፣ ትምህርት የሚያስተምሩበትን ሚዲያ በሙሉ አሸገ። የካቶሊክ ወጣቶች ፕሮግራሞች ነበሩ በሀገሩ ላይ በአጠቃላይ ዩዝ ፕሮግራም፣ እንደዚህ ወጣቱን በካቶሊክ ስርዓትና ካልቸር በካቶሊክ እምነት ለማሳደግ ተቋሟ የምትጠቀምበት ማለት ነው። እነኛም በሙሉ ሂትለር ጥርቅም ነው ያደረገው። ሞናስትሪስ ትምህርት ቤቶቻቸውን በሙሉ ከተጠቀመባቸው በኋላ ማለት ነው። ወደ ፕሮቴስታንቱ ስንመጣ ፕሮቴስታንቱ ኦፍ ኮርስ ማጆሪቲ ነበረ ኢን ዘ 1930s ምናምን ሂትለር በተነሳበት ዘመን ፕሮቴስታንቶች ትልቅ ማጆሪቲ ነበሩ ከጀርመን ህዝብ። እነሱ ደግሞ ጀርመን ክርስቲያን ሙቭመንት የሚል ድርጅት እንዲያቋቁሙ፣ ማህበር እንዲያቋቁሙ ሂትለር ትእዛዝ ሰጠ። ያንን አደረጉ። ከዛ በኋላ የፕሮቴስታንት እምነትን ዶግማ ከናዚ አይዲዮሎጂ ጋር ደባልቀው ናዚፋ ያደረጉት ይላል ጽሑፍ። የፕሮቴስታንት እምነት የክርስትናውን እምነት ቢብሊካል የሆነ ዶክትሪናቸውን ከናዚ አይዲዮሎጂ ጋር የጀርመንን ህዝብ ነምበር 1 ሬስ ምናምን በሚል አይዲዮሎጂ የተለበጠውን ከወንጌል ትምህርት ጋር አንድ ላይ አድርገው ሪራይት አደረጉት ዶግማቸውን ይላል።
ፕሊዝ ጎ ኤንድ ጀስት ሪድ ኢት። ሩቅ አይደለም እኮ እኔ የምነግራችሁ ነገር በትልቅ ጥረት የሚገኝ እውቀት እኮ አይደለም። እኔ የምነግራችሁ ማንም ሰው ጉግል አድርጎ የሚያገኘው እንትን ነው። አንብቡት። you'll be surprised። እነኚህ ቤተክርስቲያናት ብለን የምንላቸው ሃይማኖታችን፣ የሃይማኖት መሪዎቻችን ብለን የምንላቸው እንዴት በክፉ ጊዜ ሄደው ከገዳይ መንግስታት ጋር ለጠፍ እንደሚሉ over the last how many years ያ ባህል ዛሬም ድረስ እየመጣ ነው። ኤኒታይም አዲስ መንግስት ሲመጣ ቤተክርስቲያን እዛ ሄዳ ኮምፕሮማይዝ ነው የምታደርገው። መንፈሳዊነት እና ይሄ ስለ እምነት መቆም የሚሉት ነገር ጆክ ነው። ይሄ ዛሬ የምታዩቸው ፓስተር ከሌ ነብይ ከሌ ነኝ የሚለው በተለይ ይሄ ነብይና ሐዋርያ የሚባሉ ወሮበላዎችም እነሱን ተዋቸው። በፕሮቴስታንት ያለው፣ በእስልምና ያለው፣ በኦርቶዶክስ ያለው፣ በጴንጤ ያለው ክሪዝማቲኩ በሙሉ ዛሬ መጽሐፍ ቅዱስ ይዞ መስቀሉን ይዞ መንፈሳዊ ነኝ ብሎ የሚለው ጊዜ ሲለወጥና ክፉ ቀን ሲመጣ ከህዝብ ጋር አይቆምም። ፈርጥጦ ነው የሚሄደው። ወይም ደግሞ ለመንግስት ከመንግስት ጋር ሆኖ ህዝቡን ያሳምንለታል። አብይ አህመድ ያቋቋመው ካውንስል ምናምን የሚሉት የፕሮቴስታንትና ጴንጤቆስጤዎችን አይ ቲንክ ካቶሊክ የሚኖርበት አላውቅም። ያሁን ምንድነው ስራው? ይሄ የጴንጤው ህዝብ ፕሮቴስታንቱ በአብይ ላይ እንዳያምጽ መስራት ነው ዋና ተልእኮ። የወንጌሉን ነገር ፎርጌት። አብይ አህመድም እኮ ብሏል፣ ይሄ ልዩነት ምናምን የሚል ነገር ወደዛ አሽቀንጥራችሁ ጣሉና የማዛችሁን ነገር አድርጉ ነው ያላቸው። ሁሉም ጭራውን ሸጉጦ ቤተመንግስት ተመላላሹላ። ቤተመንግስት መጠራት ለነሱ መንግስተ ሰማያት መግባት ነው። እዛ ሄዶ ተኮልኩሎ ይሰማዋል አብይ አህመድ። ምን አለው አብይ አህመድ? ወደ ስልጣን ከመምጣቱ በፊት ማን ነበር አብይ አህመድ? መንገድ ላይ ብታየው ይሄ የተለየ ሰው ነው የምትለው ነው? አይደለም። ኦርዲናሪ ሂውመን ቢንግ። እና ምን ለማለት ፈልጌ ነው፣ እምነትን የሚያህል ነገር ኮምፕሮማይዝ የምታደርግለት ምንም አይነት መንግስት ሊኖር አይገባም። እውነተኛ መንፈሳዊ ከሆንክ ኦፍኮርስ ብዙ ጊዜ ይሄን ሃይማኖትን በተለያዩ ሃይማኖት ውስጥ በአገልግሎት ውስጥ ያሉት እነማን ናቸው ያላችሁ እንደሆነ ለኑሮ መግፊያ ቢላቸውን ለመክፈያ ቤት ክራይ ከፍለው ልጆቻቸውን ትምህርት ቤት ሰደው ለምግብ ለምናምን አድርገው ለትራንስፖርት አድርገው የሚኖሩበትን ኢንካም የሚያገኙበት ኢንካም ጀነሬቲንግ ሚንስ ነው ሃይማኖት። ኦልሞስት ኦል ማለት ትችላለህ። በአንድ ሃይማኖት ዘርፍ ብቻ ሳይሆን መንፈሳዊያን ተቋማት በሙሉ ውሸት ነው። እና በእንዲህ አይነት ሲቹዌሽን ውስጥ እንደ ቴዲ አፍሮ አይነቶች ማንም ሳያስገድዳቸው ራሳቸውን ለመስዋዕትነት ማቅረብ በማያስፈልጋቸው ነው ለህዝብ ቆማለሁ ብለው ያላቸውን ምቹ ላይፍ ሰውተው የህዝብ ልጅ ሲሆኑ ለሶሻል ጀስቲስ ሲጮሁ ልናጨበጭብላቸው ይገባል። መንፈሳዊ ነኝ የሚለው ምንድነው የሚያደርገው? ዘይት እየቸረቸረ እየሸጠ ነው። ገስት ሃውስ እያለ ህዝብ እያጭበረበረ ነው። የታመሙ ሰዎች መድኃኒታቸውን እንዳይወስዱ ተፈውሳችኋል፣ ፈውስ አለ ምናምን ብሎ ስንቱ እያለቀ ነው። ዛሬ እኮ በሀገራችን ያለው መንግስት ከአጭበርባሪዎች ጋር የሚያጭበረብር የፕሮስፔሪቲ ጎስፕል ወንበዴ መንግስት ሆነ እንጂ እኮ በነብሰ ገዳይነት ዛፍ ላይ መንጠልጠል የሚገባቸው ስንት ነቢያት ነን የሚሉ ሐዋርያት ነን የሚሉ ስንት አሉ። ስንቶች እኮ ሞተዋል። መድኃኒትን አትውሰድ ተፈውሰሃል በጸሎት እግዚአብሔር እንዲህ ብሏል ብሎ ይለዋል።
በዚህ ሁኔታ ህይወታቸውን ያጡ ስንት አሉ። ነገር ግን ያንን አይመረምርም መንግስት፣ ምክንያቱም ከዛ ተካፋይ ነው። እና ስለ እውነት የቆሙ በቁጥር ጥቂትም ቢሆኑ ኦፍ ኮርስ መከራ ይበዛባቸዋል። ለምን? አብዛኛው ማጆሪቲው እንደዚህ አይነት ተለይተው ስለ እውነት የሚቆሙ ሰዎችን አይወድም። ለምን? እነሱን በሚያይበት ጊዜ እሱ የሳተውን ስህተት እንዲያይ ያደርጉታል። ስለዚህ አብሯቸው እንዲጨመላለቅ ነው የሚፈልጉት። ቴዲ አፍሮ እስካሁን ድረስ እጁን አልሰጠም። በአቋሙ ጠንክሮ ነው ያለው። ቴዲ አፍሮን ዘፋኝ ነው ብሎ ማለት ጀስትስ አይደለም። ይሄ እንትን ነው። ቴዲ አፍሮ ከዘፋኝ በላይ ነው። ወንጌልን እየሰበከልን ያለ ቴዲ አፍሮ ነው። ቴዲ አፍሮ የዘመኑ መጥምቁ ዮሐንስ ቴዲ አፍሮ ነው። ሌሎቻችን እኮ አይደለንም። የመንግስትን የአስተዳዳሪዎችን ስህተት ተሳስተሃል ብሎ እዛው መካከላቸው ሆኖ ለመናገር የደፈረ ሰው ማለት ነው። ስንቶቻችንን አሜን አሜሪካ፣ ሌላውም ዩጋንዳ ተሸሽጎ ነው። ከኢሚዲየት ዴንጀር ራሳችንን ገለል አድርገን ነው መንግስት ላይ የምንናገረው። ምንም ብዙ ኢምፕረስ የሚያደርግ ነገር አይደለም። በጣም ኢምፕሬሲቭ ማን ነው? እንደ ቴዎድሮስ እንደ ቴዲ አፍሮ አይነት እዛው እሳት ውስጥ ሆኖ ቤተሰብ እያለው ልጆቹን ሳያሸሽ ያንን ሁሉ በቅጽበት ማድረግ የሚችል ሰው ማለት ነው። እንደዚህ አይነቱን እንዴት ነው ጭንቅላት ያለው ሰው የማያከብር? ህይወት እኮ ወሬ አይደለችም። ህይወት እኮ it's something that you live. You live it. It's something that you live it. Day to day የምትኖረው ነገር ነው። ፕራክቲካል ነገር ነው። በእጅህ ላይ ያለውን ጥቅም ሳክሪፋይስ አድርገህ ስለ እውነት እቆማለሁ ብለህ የምትል ከሆነ ታሪክ በበጎ የሚያስብህ ታላቅ ሰው ነህ። እና ቴዲ አፍሮ ከዘፋኝ ይልቅ የሶሻል ጀስቲስ አክቲቪስት ነው ብትለው ይሻላል። ከመጣው ጋር አይለጠፍም። ስጦታውን ለህዝብና ለሶሻል ጀስቲስ ያዋለ ነው። ራሱን ለመስዋዕትነት ሰጥቷል። የሀገርን ታሪክ ቅርስ ያከብራል። በብሔር ፖለቲክስና በክልል መካለል አያምንም። These are some of the qualities of ዶክተር ቴዎድሮስ ካሳሁን። ስለዚህ እኔ እመክራችኋለሁ፣ ስለ እውነት መቆም የማትችሉ ስለ እውነት የሚቆሙትን መታችሁ እነሱ ላይ አፋችሁን አትክፈቱ። ምክንያቱም በጣም ጸያፍ፣ በጣም አስቀያሚ፣ በጣም ነውር ነው። እና ወደዚህ ወደ አልበሙ ስንመጣ ያው አይዶኖ ጠቅሼው እንደሆነ ከዳር እስከ ዳር ቁጭ ብዬ በትኩረት ነው ያዳመጥኩት መልእክቱን፣ ሙዚቃውን። እና ቴዲ አፍሮ ዳስጣል የሚለው ነው። ከዚህ በፊት ሲንግሎች ደሴም ተመሳሳይ አይነት መልእክት ያላቸውን በድፍረት የለቀቀ ሰው ነው። ናአት የሚል አንድ እንትን አለው፣ ሲንግል የለቀቀው አለ። አሜዚንግ መልእክት ያለው አሜዚንግ መልእክት እና ሳዳምጠው እና እንደተሰማው ከሆነ እንግዲህ እና አብይ አህመድ ወደ ራሳቸው ካምፕ ላይ ያመጡትና የነሱ አፈቀላጤ ሊያደርጉት ብዙ ሞክረው ነበር። ፎቶግራፍ እንነሳ ይሉት ነበር። አብሬ ነው ቴዲ አፍሮም ከኛ ጋራ ነው ለማለት ለወሬ ነው። ሰውየው የወጣት አዋቂ ነው። ምንድነው የልጅ አዋቂ ነው። የልጅ አዋቂ ነው እና ለሁላችንም በእውነት ይሄ ልባችንን የሚያሞቅ ነገር ነው። የለም አንድ አይነት ሰው የለም።
ክብሩን ብኩርናውን ለሆዱ ለቅልጥም ለምስር ወጥ የሚሸጥ ብቻ እኮ ነው የተሰበሰበው። በዚህ መካከል አንድ ለእውነት የሚቆም ሰው ሲገኝ እንደምን አክብሮት ይገባዋል። እና በናአት ላይ እያረረ ሆዴ ብስቅ በማሽላ ዘዴ ናታ አደም ይለኛል ደግሞ በነኡኡሬጌ ና ከኛ ጋራ ምናምን ግርም ያለ ጊዜ ሆነ ሰዓቱ በዳንኪራው ደምቆ በምቱ ለደቂቃም አይቆይ በስልቱ ቦግልም እያለ መብራቱ ናአት ላይ ያለ ነው። ይህም ስለምንድን ነው የሚያወራው ቴዲ አፍሮ? አብይ አህመድ እንደመጣ የነበረው ቻቻታ ፌስታው። ምክንያቱም አብይ አህመድ ህዝቡን ኢትዮጵያ በሚል ቀጣፊ ምላሱ ህዝቡን ያታለለበት ዘመን ነው። በዛ ጊዜ ያለው በቃ ነው ከሰማይ ወረደልን ሙሴ መጣልን ያለው ፔንቴኮስቴው በልጭልጭ ቢሆን ዳሱ ማሊታደም ከድግሱ። ቴዲ አፍሮ ያለውን አቋም ያንተም ብልጭልጭ ዳንስ ማነው ዳስ ዳንኪራው ቢደምቅ ብልጭ ድርግም የሚል መብራት ቢበዛ ማንነትህን ስለምናውቅ ካንተ ጋር አንሮጥም። ይሄው እንግዲህ ከስንት ዓመታት በኋላ ከነመለስ ዜናዊ ጀምራችሁ 27 years ምናምን እንግዲህ ቴዲ በዛን ጊዜ በጣም አይ ዶንት ኖ ልጅ መሆን አለበት። የዚህ የኦሮሞውን 8 ዓመት ምናምን ይዘ ይሄው ራሱን ያስመሰከረ በአቋሙ የጸና ሰው ነው። ከነሱ ጋር አልሮጠም ለማለት ነው። እና እንደ ቴዲ አንዳንድ በዓለማችን ላይ የሚታወቁ ለሶሻል ጀስቲስ ያላቸውን ስጦታ ለኢንተርቴይንመንት ቫልዩ ብቻ ሳይሆን መልእክት ለህዝብ ለማስተላለፍና መልካም አስተዳደር በየሀገሩ ላይ እንዲሰፍን ለማድረግ እንትናቸው ስጦታቸው ልክ እንደ ቴዲ አፍሮ የተጠቀሙ አልፎ አሉ። ለምሳሌ ፌላ ኩቲ የናይጄሪያ አቀንቃኝ የነበረ ታዋቂ በጣም የተወደደ ለሶሻል ጀስቲስ ወደ ኋላ የማይል መልእክት ልክ እንደ ቴዲ ሲያስተላልፍ አሁን በህይወት የለም፣ ነፍስ ይማር። ፌላ ኩቲ ናይጄሪያዊው ይጠቀሳል። እኔ ባለሁበት በአሜሪካን ሀገር ብሩስ ስፕሪንግስቲን ወይም ደግሞ ዘ ቦስ ይጠቀሳል። ብሩስ ስፕሪንግስቲን ሁሉ ጊዜ የህዝብ ልጅ ነው። ሁሉ ጊዜ ለሶሻል ጀስቲስ ከተገፋው ጋር ከደሃው ጋር የሄልዝ ኢንሹራንስ ከሌለው ጋር ፉድ ስታምፕ ከተከለከለው ጋር የሚቆም ነው ብሩስ ስፕሪንግስቲን። he is hundreds and hundreds of millions of dollars ያለው ሰው ነው። ግን መጥቶ ከመንግስት ጋር ይላተማል። በየዘመናቱ ማለት ነው። በአንድ ፕሬዚዳንት ኤራ ብቻ ሳይሆን በየዘመናቱ ሶሻል ጀስቲስ አፌክትድ በሆነበት ጊዜ in a negative way Bruce Springsteen is there with his E-string band. አስደናቂ የሆነ አርቲስት ነው። Born in USA የሚል እንትን አለው ዘፈን አለው። listen to that patriotic የሆነ አቀንቃኝ ነው። እና እነ ፌላ ኩቲ እነ ብሩስ ሌሎችም አሉ ዲግ ብታደርጉ የምታገኟቸው ለሀገር እንትን እንዳልኳችሁ ለፍትህና ለመብት ለህልውና ለእኩልነት የቆሙ ብዙዎች ናቸው። እና በሀገራችን አሉ ስለ እውነት የሚቆሙ የሉም ማለት አይደለም። ግን አያችሁ በትልቅ በህብረተሰቡ ዘንድ ከሀገርም አልፎ ኢንተርናሽናሊ ፌመስ የሆኑ ሰዎች
በዚህ ደረጃ ስለ ጀስቲስ ብዙ ማይል ብዙ ርቀት ሲሄዱ ጸንተው ሲቆሙ ለሰዎች ተስፋ ነው፣ ለሰው ልጅ ተስፋ ነው። እና የሰሞኑ እንግዲህ ጫጫታ ይሄንን ይመስላል። ብዙ በመንፈሳዊው አካባቢ ያለን የሚሉ ዘይት ነጋዴዎች ምንድነው ገስት ሃውስ ምናምን እያሉ ህዝብ የሚዘርፉ ምን እንደሚያደርጉ ምን ይታወቃል። እዛ እንዳልኩት ብዙ ሰዎች መድኃኒት እንዳይወስዱ የሐሰት ትንቢት የሚናገሩ የሐሰት ፈውስ አለን ምናምን የሚሉ ለብዙዎች እልቂት ምክንያት የሆኑ ዛሬ አብይ አህመድ እንዳልኳችሁ ለአብይ አህመድ ትንቢት ይተነብዩለታል። እነኚህ በጎረሱበት የሚጮሁ ማለት ነው። እና በክብር ስለ እውነት በቆመ ሰው ላይ አፍ ለመክፈት ነውርን መፍራት ያስፈልጋል። ብቁ አይደላችሁ። እና ስለ ፍቅር ነው የሰበከው ቴዲ አፍሮ፣ ስለ አንድነት፣ ስለ ኢትዮጵያዊነት ነው የሰበከው። ቴዲ አፍሮ የሚሰብካትና የሚዘፍንላት ኢትዮጵያ ጄኒዊን ኢትዮጵያ ነው። እነኚህ ፌክ ኢትዮጵያኒስቶች እኮ አሉ፣ ለፖለቲካል አጀንዳ የኢትዮጵያን ስም የሚጠሩ። ለምሳሌ አሁን በትግሬውም አገዛዝ አሁንም አብይ አህመድ አልፎ አልፎ የኢትዮጵያዊነትን አጉልተው ፕሮፓጋንዳ ሲነዙ ታያላችሁ። አንድ የሆነ ነገር ሲፈልጉ ነው። ከህዝቡ አንድ የሚፈልጉት ፖለቲካል ስኮር ሲኖር ኢትዮጵያ በኢትዮጵያዊነታችን ምናምን ይላሉ። እና አብይ አህመድ ታላቂቷ ኦሮሚያ፣ ታላቂቷ ትግራይ ለዛ ነው እየሰሩ ያሉት። አሁንም ዛሬም አመቺ ፖለቲካል አትሞስፌር ነው ኢንቫይሮንመንት እስከሚኖር ድረስ ብቻ ነው ኢትዮጵያዊ ነን የሚሉ። ለግል ጥቅምና ለፖለቲካል አጀንዳ ኢትዮጵያዊ ነን የሚሉና በኢትዮጵያዊነታቸው የማይደራደሩ ጄኒዊንሊ ኢትዮጵያዊነታቸውን ሪስፔክት የሚያደርጉ እንደ ቴዲ አፍሮ አይነቶች አንድ አይደሉም። ስለዚህ we need to be careful about that። የፌክ ኢትዮጵያኒስቶችን I despise that። አማራ ወደ ስልጣን እንዳይመጣ በአማራ አስተዳደር ስር እንደገና እንዳንወድቅ ብለው በኢትዮጵያዊነት የሚሉ የፖለቲካል አጀንዳ ነው ጉዳያቸው እንጂ ኢትዮጵያ ብትበታተን ኦሮሞ በዚህ ተገንጥሎ ቢሄድ ትግራዩም በዚህ ተገንጥሎ ቢሄድ ጉዳያቸው ያልሆነ ማለት ነው ብዙዎች አሉ። እና እኔ በጣም የገረመኝ አንድ ነገር ግን ከመጨረሴ በፊት ብርሃኑ ነጋ ሰሞኑን የቴዲ አፍሮ አድናቂ ምናምን ነገር ሆኖ እንደው በየቦታው መታየቱ ገርሞኛል። ብርሃኑ ነጋ የአብይ አህመድ ዋና እንትኑ አይደለም እንዴ? አፉ አይደለም እንዴ? ቴዲ አፍሮ ከዛ ጋር ተካፋይነት የለው እና ብርሃኑ ነጋ አርፈ ተቀመጥ። Now of course ቴዲ አፍሮ ጠበቃ አይፈልግም። He knows how to handle you guys። ስለዚህ የዚህ ቪዲዮ ዋና ዓላማ ምንድነው? ያለኝን ሶሊዳሪቲ እና ሪስፔክት ለቴዲ አፍሮ ለመግለጽ ነው። ምክንያቱም በአገራችን ላይ ከዚህ በተለይ ደግሞ ከቲፒኤልኤፍ ጀምሮ እስካሁን ድረስ እየሆነ ያለውን ግፍና መከራ አይተን ዝም ማለት የማንፈልግ ሁሉ ያለው የአምባገነን መንግስት በፊትም የነበሩት አሁን ዛሬም ያለው መልቀቅ እንዳለበት የምንጮህ በሙሉ የጋራ አቋም የጋራ የሆነ ነገር አለን ከዚህ ወንድማችን ጋራ
ስለዚህ ሶሊዳሪቲ ከዛ ጋር ነው። መጽሐፍ ቅዱስን ብብቱ ስራ አድርጎ ሰባኪ ነኝ፣ ዘማሪ ነኝ፣ ጳጳስ ነኝ፣ ቄስ ነኝ፣ ነብይ ሐዋርያ ነኝ እያለ ነገር ግን ህዝብ እዚህ ሲያልቅ አፉን ስለ ህዝብ የማይከፍት አይደለ? በመጽሐፈ ምሳሌ ላይ አይደለ ያለው? ባልሳሳት መጽሐፈ ምሳሌ 31 ላይ ይመስለኛል። መጽሐፈ ምሳሌ 31 ቁጥር wait a minute እንትን መጽሐፍ ቅዱስ ያለኝ እቺ መጽሐፍ ቅዱስ በነገራችን ላይ ከኔ ጋራ አክሮስ ኮንቲኔንት የዘለቀች ናት። over 40 years መጽሐፈ ምሳሌ ላይ ይኸውላችሁ ምዕራፍ 31 ቁጥር 8 ምን ይላል? አፍህን ስለ ዲዳው ክፈት፣ ተስፋ ስለሌላቸውም ሁሉ ተፋረድ። አፍህን ክፈት፣ በእውነትም ፍረድ፣ ለድሃና ለምስኪን ፍረድ ይላል። ሆድህን ሙላ አይልም ከአምባገነን ጋር እየሮጥክ። አፋቸውን ስለ ዲዳው የሚከፍቱትን እያሳደድክ ከገዳዮች ጋር በማበር በእነሱ ላይ አፍህን አትክፈት። አፍህን አትክፈት እና መንፈሳዊ ነን የሚሉት ደፍረው ያልተናገሩትን ቴዲ አፍሮ ሲናገር ኖሯል። ዛሬም እየተናገረ ነው። በመጨረሻ ላይ ውጤቱ ምንድን ነው? አሁን ቴዲ አፍሮ እንዳልኳቸው አልበሙን በደንብ አድምጬዋለሁ እና መሬማ የሚል አንድ ትራክ አለ። ካለው ሶሻል ኢንጀስቲስ የተነሳ ሀገራቸውን ለቀው የተሰደዱ እህቶቻችን፣ ሴት ልጆቻችን፣ እናቶቻችን በተለያዩ የአረብ ሀገሮች ተሰደው መከራቸውን እየበሉ የአረብ ፊት እየገረፋቸው፣ አንዳንዴም ከፎቅ ላይ እየወረወሯቸው፣ አንዳንዴም ደግሞ ትኩስ ውሃ እየረጭ ልክ እንደ አሲድ አይነት ማለት ነው። ትኩስ ውሃ ትዝ ትለኛለች። አንድ ረዘም ያለ ጊዜ ሆኖታል። በቃ ትኩስ ውሃ ደፋችባት አሰሪዋ እና ስለነሱ ገዶት ውብ በሆነ ድርሰትና ዜማ ሰቆቃቸውን ለኛ ለሁላችንም አቴንሽን አምጥቶታል ቴዲ አፍሮ። አንተ ክርስቲያን ነኝ የምትለው፣ አንተ ሰባኪ ዘማሪ ነኝ የምትለው፣ አንተ ኢማም ነኝ የምትለው፣ አንተ ቄስ ነኝ ብለህ የምትለው ስለነኚህ እህቶቻችን የተናገርከው ነገር አለ? እንግዲያውስ ማን ነው የተናገረው? ቴዲ አፍሮ ነው። አያችሁ፣ የተረሱትን ማስታወስ እኮ ወንጌል ነው። ከመቶ በጎች ነው አንዷ ብትጠፋ እሷን ፍለጋ ሄደ ይላል። በብዙ መልኩ ቴዲ አፍሮ በአልበሙ የሚያስተላልፋቸው ነገሮች ወንጌል ናቸው። ፕራክቲካል የሆኑ ደግሞ ምንድነው? ይሄ ወንድማችን በዚህ በድርሰትና በሙዚቃ በዘፈን መልክ የሚያቀርባቸው መልእክቶችን በህይወቱ በተግባር ይኖራል። How many of us could say that? I can't say that. በመዝሙርም ብዙ የዘመርኳቸው ነገሮች አሉ። አንዱንም ግን ኖሬው አላውቅም። ምንም ደረጀ ትሁት ነው ራሱን ዝቅ ያደርጋል እንድትሉኝ ነው? አይደለም። I'm telling you the truth። ይሄ ደግሞ የብዙዎች እንትን ነው። እንደው ደፍሬ ብናገር ኦፍ ኮርስ እኔ መናገር የምችለው ስለኔ ብቻ ነው። የሰበኩትን ስብከት የሚኖሩበት ስንቶች ናቸው? በቀደሱት ቅዳሴ፣ በዘመሩት መዝሙር፣ በሰበኩት ስብከት ያንን በተግባር እንደው ለመፈጸም የሚጥሩ እንኳን ስንቶች ናቸው? አይቶልዩ እኮ የራሴን ህይወት በመጥቀስ
የለም፣ ምንም የለም። የስጋችንን ፈቃድ እየፈጸምን ነው የምንኖር ያለ ነው። ውሸት ነው፣ ውሸት ነው። እኔ ሰዎች በገቡበት ቃል ኪዳን ላይ ጸንተው የሚኖሩ በእርግጥ ለመናገር እኔ ያየሁት ነሰሰሪሊ ሃይማኖተኞች አይደሉም። እነኚህ ከህሊና የተነሳ ከፕሪንሲፕል የተነሳ ከሞራል የተነሳ ለገቡበት ቃል ህይወታቸውን አሳልፈው እስከ መስጠት የደረሱ የቤተ ክርስቲያን ሰዎች አይደሉም። ኦቨር ዘ ይርስ በህይወቴ እንዳየሁት ባላቸው የፖለቲካ አቋም ራሳቸውን እስከ ሞት ድረስ አሳልፈው የሰጡ የኢሃፓ ወጣቶች ጋር አብሬ ታስሬ አይቼዋለሁ፣ እንዴት ጽኑ እንደነበሩ። ሚስጥር አናወጣም፣ ጓደኞቻችን ላይ አንጠቁምም ብለው በእስር ቤት ውስጥ እኔ አብሬያቸው የታሰርኩ በከፍተኛ ውስጥ በደርግ በየሳምንቱ እየተወሰዱ የሚረሸኑ የኢሃፓ ወጣቶች ጋር አብሬ ታስሬ አይቼዋለሁ። ለምንናገረው ቃልና ለምናስተምረው ነገር፣ ለምንሰብከው ስብከት፣ ለምንዘምረው መዝሙር ያ ሁሉ ከኃላፊነት ጋር እንደሚመጣ አናቅም። we just sing it, we just preach it። ከዛ በኋላ nobody አንተ እንዲህ ብለህ አልነበረም እንዴ ብሎ የሚል የለም ዛሬ። ለምን? ሁሉ አብሮ ነው የሚበላው። የኮራፕሽን ዘመን፣ የአብይ አህመድ ዘመን፣ የኮራፕሽን ዘመን፣ የፍሮድ ዘመን፣ የእልቂት ዘመን፣ የግድያ ዘመን፣ የመፈናቀል ዘመን እና ይህንን አፍረጥርጦ መናገር የሚችል እግዚአብሔር ጸጋውንና ጥንካሬውን የሰጠውን እንደነ ቴዲ አፍሮ ያሉትን እግዚአብሔር ያብዛልን። እግዚአብሔር ደግሞ ይጠብቃቸው። ቴዲ አፍሮን ከነ ቤተሰቡ ከነ ልጆቹ እድሜውን ያርዝም፣ ይጠብቀው፣ ያጠንክረው፣ ባለው አቋም እስከ መጨረሻው እንዲገፋበት ማለት ነው። ምንም ጥርጣሬ ደግሞ የለኝም። እና ያ የሰሞኑ ሁኔታ ይሄ ነበር። እኔ ብዙ ጊዜ በእንደዚህ አይነት ቶፒክ ላይ ስፔሲፊክሊ በሀገራችን ስላሉ አርቲስቶች ምናምን እኔ የምናገርበት ምንም ምክንያትም አልነበረኝም። ነገር ግን እንዳልኩት ነው፣ ቴዲ አፍሮ በዘመናት ውስጥ ለፍትህ ለጀስቲስ ሳይቀያይጥ፣ አንዱ ለአንዱ ሳያዳላ፣ ብሔርን ከብሔር ሳይመርጥ በኢትዮጵያዊነት መንፈስ ጄኒዊን በሆነ የኢትዮጵያዊነት መንፈስ የሀገራችንን ሕዝብ አንድ ለማድረግ ሲጥር የቆየ ነው። ዛሬ ድረስ እየጣረ ነው። እግዚአብሔር ደግሞ ሞገሱን እየሰጠው ነው። በዓለም ላይ በትልቅ ደረጃ የተከበረ ሰው ነው። and I'm so happy for him። እንዲበረታ መቼም እጸልይለታለሁ አልልም ብሎ ያፍ እንትን ነው የሚሆነው። ግን I wish him and I send him a positive vibe towards him። እና እንግዲህ ከሞላ ጎደል ያለኝ ይሄ ነው። ውጤቱ ቅድም ጀምሬ አልቀጠልኩበትም፣ በጣም አስፈላጊ ነው። መዝጊያው ምንድን ነው? ቴዲ አፍሮ የሚያስተላልፈውን መልእክት ብዙዎቹ የጫት መቃሚያ ነው የሚያደርጉት። ቴዲ ምን ብሏል? የወደቀውን ባንዲራ እናንሳ፣ አገራችን ሞታለች። I could even say even more than that። ትውልዱ ራሱ ሞቷል። አገር ብቻ አይደለም፣ ትውልዱን ራሱ አድቅቀውታል። አሁን ዛሬ እንደሚሰማው ሰሞኑን የቴዲ አፍሮን አልበም እያደመጣችሁ ነው ምናምን ብሎ እዚህ የኦሮሞ መንግስት እያፈሳቸው ነው። ዝም ብሎ እንደ በግ ይታፈስለታል። ምን ይደረግ? ፍርሃት የነገሰበት አማራ እንደ ብኩር ልጅነቱ እንደ ባህር ልጅነቱ
እንደ ሀገር ጠባቂነቱ በቦታው ላይ አልተገኘም። ኢትዮጵያን ለማንም በላተኞች አሳልፎ ነው የሰጣት፣ ለትግሬውና ለኦሮሞ። ናው ኬዝ ኢን ፖይንት ወጣቶቻችንን ተመልከቱ። እዛው ቁጭ ብለው ስንት ሚሊየን አማራ ቁጭ ብሎ እንድች ብሎ ሰባራ ስንጥር ሳያነሳ አዲስ አበባችንን፣ ቅርሳችንን፣ የተወለድንበት ያደግንበትን ታሪካችንን በሙሉ ይሄ መጤ መንግስት ድምጥማጡን አዲስ አበባን ገለበጣት። ቴዲ አፍሮ ስለዛም ጽፏል፣ ዘፍኗል እኮ። ዳር ነበሩ ወደ ምንድነው ወደ መሃል መጡና እኛን ወደ ዳር ገፉን አለ። እና እጅግ ወጣቱንም እያፈሱት ነው። በቴዎድሮስ ካሳሁን ላይ ሪታሊየት ማድረግ ማለት ነው። እንግዲህ ፎቶም እምቢ ብሏቸዋል። የእነሱም አፈቀላጤ ያልሆን ብሏቸዋል። ስለዚህ አንዴ ዘፈኑን ይከለክላሉ፣ አንዴ እንዳይዘፈኑ የፈለጓቸው ሁሉ ትራኮች ነበሩ። በዛ የተነሳ የተዋዋለውን እንትን ሁሉ አፍርሶ ከነወለዱ ገንዘብ የከፈለበት ሁኔታ ነው። ተመልከቱ ምን ያህል he is dedicated። አያችሁ ለህዝብ ለሱ አልበም ማውጣት millions of dollars አልበሙን ሸጦ የማግኘት ነገር ኮንትራክት የመፈራረም ነገር አይደለም፣ የፌም ነገር አይደለም። ስለዚህ እነኛ ላስተላልፋቸው የፈለኳቸው ዘፈኖች ከሚቀሩ I will pay የሰጣችሁኝን ከነወለዱ ከፍላለሁ ብሎ በዛ ደረጃ የተናገረውን ቃል የሚያከብር ሰው ነው። it's unbelievable ወገኖች። ክብር ለሚገባው ክብር መስጠት ያስፈልጋል። ትልቅ ሰውነት ነው። ለሰው የሚገባው ክብር አለ፣ ለእግዚአብሔር ደግሞ የሚገባው ክብር አለ። እግዚአብሔርን የምናመሰግንበት አለ፣ ሰዎችን ደግሞ አድማየርና የምናመሰግንበት አድማየር የምናደርግበትና የምናመሰግንበት ደግሞ አለ። እና እነኚህ መልእክቶች ቴዲ አፍሮ በወለድ መልእክቶቹ እንዲተላለፉ መንግስት እነኚህ ዘፈኖች እንዳይካተቱ ብሎ ከቴዲ ጋራ የተፈራረመውን ድርጅት ሲያስፈራራና ያ ድርጅት እነኚህን ዘፈኖች ላወጣ ነው ሲል ቴዲ አፍሮ ነው you don't ዝም ብሎ ለዳንስ የተቀመጠ ነገር የለም። እዛ አገልግሎትና መልእክት ያለው ነው። ስለዚህም it doesn't matter ከነወለዱ you name it I'm going to pay it ብሎ ከፈለ። እንዲህ አይነት ቆራጥና ዲሲፕሊን የሆነ ሰው ነው። once in a century ነው የሚመጣው ቴዲ አፍሮ። እና I think ይሄ ነው ማዝነው ነገር። ግን ወጣቱ የቴዲን መልእክት ወስዶ ስራ ላይ አያውልም፣ ጫት ይቅምበታል። ቴዲ አልበም አወጣ ሲባል ቴዲ ንጉሳችን፣ ቴዲ ጀግናችን ብሎ ይለዋል። ነገር ግን ያን ካለ በኋላ ድብዳቡ ላይ ነው የሚቀመጠው ጫቱ። መልእክቱን ወስዶ ተግባር ላይ ማዋል አያውቅም ህዝቡ። የቴዲን አልበም ቪወርሺፕ እንትን ለማለት የሚሮጠው በሙሉ በገንዘቡ አልበሙን የሚገዛው በሙሉ አንድ ቀን የተቃውሞ ሰልፍ እንኳን በመንግስት ላይ ሲያደርግ አናይም። ኮንሰርት ሲኖር የቴዲ አፍሮ ኮንሰርት አንድም ሳይቀር በነቂስ ይወጣል። ነገር ግን የአድዋን በዓል በሚኒሊክ ስታቹ ፊት አታከብሩም ብሎ መንግስት ህዝብ ሲገድል ያኔ ለነጻነቱ ግን አይወጣም። we can go on and on and on። ስለዚህ እኔ ያለኝ ምክር ምናልባት ለምታደምጡ ከእውነት ጋር ቁሙ። ህይወት አጭር ናት።
ፍርድ ከተጓደለባቸው ጋር ሁኑ፣ ቁሙ። በእውነት ላይ አትሳለቁ። ቅድም እንደነገርኳችሁ አምባገነኖች ከዳር እስከ ዳር over the last 100 years ህዝብ ጨፍጭፈው ህዝብ ላይ ግፍ ሰርተው የነበሩ በሙሉ የውርደት ሞት ሞተዋል። ስለዚህ እውነትን አትቅበሯት። ስለ እውነት የሚታገሉትን ስለ እውነት መስዋዕትነት እስከ መክፈል ድረስ ራሳቸውን ያዘጋጁትን ደግሞ አክብሩ። በእነሱ ላይ አፋችሁን አትክፈቱ። ነውር ነው፣ አብሶሉትሊ ነውር ነው። እና በትዊተር አካውንቴ ላይ በደንብ ቴዲ አፍሮን ኮንግራጁሌት አድርጌዋለሁ። አልበሙን አድምጬያለሁ። አም ሶ ኢምፕረስድ። ጸሎቴ ግን ምንድነው? የኢትዮጵያ ሕዝብ ይህንን የኢትዮጵያዊነት መልእክት፣ የአንድነት መልእክት እና አገር የማዳን ጥሪ፣ ሰንደቅ ዓላማን ከወደቀበት የማንሳት ጥሪ ሰምቶ በተግባር ለማዋል ድፍረቱን እግዚአብሔር እንዲሰጠው ብቻ ነው። ይሄ ነው። ስላዳመጣችሁኝ በጣም አመሰግናለሁ።